ሰላም ሰላም ውድ ተመልካቾቼ ዩቲዩብ ተከታታዮቼ ቤተሰቦቼ እንዴት አላችሁ? የእግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ የእግዚአብሔር ሰላም ይብዛላችሁ እያልኩኝ ዛሬ የሚያስደነግጥም እኔ በበኩሌ ደንግጫለሁኝም ተናድጃለሁኝ። እንደ አንድ ሰው እንደ አንድ ሴት እኛ ሰው ስንባል የሆነልንን ሰው ወይ ደግሞ ያደረገልንን ሰው እኔ እንጃ አንሆነው ማለት ነው፣ ሰው ስንባል ማለት ነው። እና ያስደነገጠኝ በጣም በቃ ውስጤን ይረበሸኝ አብርሃም ታሟል ምናምን ስንል ነበረ። አብርሃም አልታመመም። አሁን ትክክለኛውን እግጩ ስነግራችሁ ማለት ነው፣ ትክክለኛውን ነገር ስነግራችሁ ይዤላችሁ የመጣሁት ሁላችሁም አይታችኋል። ያላያችሁ ሰዎች የላችሁም። እኔ ሀሳቤ ነው እዚህ ጋር የምገልጸው ማለት ነው። ሀሳቤን የተሰማኝን የመሰለኝን ነው የምነግራችሁ ማለት ነው። አንድ ሰው እኔ እንጃ በጣም እኔ በቃ ቃላት በቃ የሚወጣው ቃላት ከውስጥ የራሱ እስከሚቸግረኝ ነው አብርሃም ያደረገው በሄርሜላ ላይ ማለት ነው። አንድ ሰው ጤነኛ ካልሆነ ለምሳሌ ለማስመሰል እብድ ሆኖ በቃ ማለትም ለማስመሰል ዝም ብሎ አሁን ለምሳሌ ወደ ሩታ እኔ ተመልሻለሁኝ፣ እሷም ይቅርታ አድርጋልኝ፣ እኔም ይቅርታ አድርጌላት በቃ እኔ ስለዚህ እነሱ እንደሚሉት ማለት ነው እነ ሩታ እያሉ ያለው እኔም ትቼላት እሱን ትቶልኝ እያሉ ነው አይደል? ስለዚህ እንደዛ ቪዲዮ ሰርቶ እኔ በቃ ወደ እሷ ተመልሻለሁኝ ካለ ህዝብ ስለሚቆጣው የህዝብን ወይ ደግሞ የተመልካቾችን እኛ የእሱ ተመልካቾች የእሱ ተከታዮች የሆነውን የኛን ሽሽት እብድ እየተጫወተ ቢሆንስ እንጂ እኔ በዚህ አሁን መቀደምነታ እጇን ይዞ ሲጎትት ነበር። አሁን ያኔ የሆነ መልእክት ሊናገር ነው ምናምን ብለን ነበር አይደለም። ቀለበቱን ሊጠይቃት ነው ያኔ ራሱ እጇን ያዛት። እነ ቡዜ እዛ ጋር ስላሉ ዴቭ እዛ ጋር ስላለ ነገሩ ስላልሆነ በቃ እዚህ ጋር አሁን ቀለበት አውጪ ብላ ሌላ ግርግር ይፈጠራል ብሎ አስቦ ነው እንጂ ሄርሜላ ጋር ወይ ለመመለስ ወይ ደግሞ ሄርሜላ አሳዝ ነው መመለስና አለመመለስ አይደለም። እዚህ ጋር ግጭት እዚህ ጋር ሲፈጸም ከሩታ ጋር አለመስማማት ሲሆን ቀለበት አረኩልሽ፣ አሁን ደግሞ ቀለበቱን እንድታውልቅ ይፈልጋል፣ አውልቀሽ እንድትሰጪኝ ብሎ ጭራሽ እጁን ዘረጋ ስሯ። እኔም ሄርሜላ ብሆን ኦኬ ነው፣ አዎ እሺ በቃ እግዚአብሔር ለአንተ መልካሙን ነገር ይስጥክ ብዬ ቀለበቱን አውልቄ እጁ ላይ ጣል አድርጌለት በቃ ለዚህ ከጠራችሁኝ ችግር የለውም ይመችክ፣ ባለህበት ቦታ ምቾትህን እመኝልሃለሁ፣ እግዚአብሔር ይርዳክ፣ ደስ ያለህን ነገር አድርግ ብለሽ ካጠገቡ መሄድ ትችይ ነበረ። እዛ ጋር ማለቃቀስ ብላሻለኝ ማስታወስ ነበረብሽ አንቺ። እኔ እነሱ ሲጠሩሽ ራሱ መሄድ የለብሽም። ለመልካም ነገር አይጠሩሽም፣ ለጥሩ ነገር አይጠሩሽም። አንቺን የሆነ ነገር ማድረግ አንቺን የማናደድ አንቺ ሲጀመር ለነዚህ አይነት ቆሻሻ ሰዎች መናደድም አያስፈልግሽም። ሩታ የልጁ እናት ነኝ ምንድን ያለችው? ቀለበት ማሰር ትርጉም የለውም። ትርጉም የሚኖረው ልጅህን ለልጄ ተብሎ ሽማግሌ ተልኮ፣ አንቺ ሽማግሌ ተልኮልሻል። ሲጀመር አንቺ እኮ ሄርሜላ 10 እጅ ካንቺ ትሻላል የምለው ለዚህ ነው። 10 እጅ አንቺ እኮ ሽማግሌ ተልኮልሽ ነው። በአጥር ዘለሽ እኮ ነው የወጣሽው። ደግሞ አንቺ እንደ ጨዋ ሴት እንደ ተለምና ልጃችሁን ለልጄ ተብላ የተጠየቀች ሴት ይመስል ራስሽን እዚህ ጋር አትኮፍሺ። ማንኛውም ሴት ዘለሽ ነው የወጣሽው። እንደ ማንኛውም የዘመናችን ጊዜ ነው። ያንቺ ደግሞ ይደብራል። የመጨረሻ ሰው ሲተኛ በሌሊት ወጥተሽ የጠፋሽ እኮ ጀግና ሴት ነሽ፣ ዱርዬ ሴት። ደግሞ አንቺ ብቁ ሴት እንደሆንሽ ሰው እዚህ ጋር አክት ለማድረግ አትሞክሪ። ሲቀጥል ደግሞ የልጁ እናት ነኝ ምስቱ ነኝ ምናምን ለምትይ ምስቱ አይደለሽም። ምስቱ እኮ አይደለሽም። ቁም ስቅሉን አሳይተሹ አሰቃይተሹ ሰማናሽን የቀደሽ ዘልዛላ ሴት ነሽ። ነፃነቴ ፈልጋለሁኝ ብለሽ
ነፃ መሆን ከዛም ከዚህም ለመሆን ስለፈለግሽ 80ሽን ቀድሻል። ደግሞ ዛሬ ሰብሰብ የምታረገው የምትይዘው ሴት ሲያገኝ ሴት የምትሸት ሴት ሲያገኝ እዚህ ጋር አንዳንድ ሰዎች ምን የምትሉ ሰዎች አላችሁ። እኛ እንገነባለን እናንተ ታፈርሳላችሁ የምትሉ ሰዎች፣ እንደዛ የምትል ደግሞ ልጅ ማለት ነው። የቱን ስትገነቡ ነው እኛ የምናፈርሰው? እኛ እኮ ያፈረሰችው ራሷ ናት። ትዳርሽን ያዢ፣ ትዳርሽን ሰብስቢ። ወንድ ላይ ከሄደ እንዲህ የሚያፈቅር ወንድ ከሄደ ማንኛውም ወንድም ሴትም ልትሆን ትችላለች። የሚያፈቅር ልብ የሚያፈቅር ሰው ጥሎሽ የሄደ ቀን አይመለስም ብለን ነው የመከርናት። ዛሬ ደግሞ ሌላ ህይወት ውስጥ ሲገባ ህይወቱን አትበጥብጪ ነው ያልነው። ስለዚህ የእናንተ ሩታ ከሴጣን ጋር ተባብራ ሰውን አጀዝባ አሁን እኔ በሴጣንም ታጀዝበው የሆነ እንደለመደ ያው ሲዝረከረክ ዝርክርኩን ይዛበት ከሆነ የምናውቀው ነገር የለም። እኔ አሁን ለአብርሃም ታሟል እንደዚህ ሆኗል በዚህ ወጥቷል ብዬ ጭንቅላት የማሳመንበት አንዳች ነገር የለም። እስከዛሬም ተሞኝቻለሁኝ። ተበድሏል፣ ተገፍቷል። የፍቅር ሰው ነው። ለፍቅር ብሎ ዋጋ ከፍሏል። ፍቅር ያስፈልገዋል፣ ሰላም ያስፈልገዋል ብዬ ስከራከርለን ነበረ። ለእንደሱ አይነት ሰው ሰላም አያስፈልግም። ለሱ የሚያስፈልገው ጥፊ፣ እርግጫ፣ ስድብ። ዛሬ ሩታ እያስመሰለች ስስመው ራሱ እንዴት የማስመሰል ፍቅር እኛ ሩታ ፍቅር ሆና ከሱ ጋር በፊት ፍቅር ሆኖ ሲሰሩ እናውቃቸዋለን። እናንተ ከስሬ መጣችሁ ዛሬ ሩታን አሁን ባያችኋት ተበድላለች፣ ተገፍታለች ለምትሉ ምንም የተገፋችሁ ነገር የለም። ዘላ መጣች፣ ዘላ ወጣች። አሁን ደግሞ ሰላም ሲኖር ብላለች። ከዚህ በፊት ስፈልግ አነሳሃለሁ፣ ስፈልግክ ጥለሃለሁ ብላለች። ስፈልግ ታርሷለች፣ ስፈልግ ደግሞ ከዚህ 6 ወር በኋላ ጠብቁ ብላለች። በሉ ምን እንደሚሆን አብርሃም ምን በህይወቱ ላይ እንደሚካሄድ ለማየት ያብቃችሁ። እኔ አብርሃም ታሟል እምልበት አንዳች ምክንያት የለውም። አልታመምም ከሚሉት ወገን ነኝ። እኔ አሁን በዚህ ሰዓት አልታመምም። እየታመም ደስተኛ አይደለም። አይኖ አውቃለሁ። ያው እየተደሰተ አይደለም። ቀለበቱ ራሱ ምንድነው ያለው? ፍሬምን ንገራትና ፍሬም ነው እንዴ በቀለበቱ እንድታውጪ ፈልገን ነው ስትል ከነሩታ ጋር ተማክረ ከነ ፍሬም ጋር ሆነክ ነው እንዴ ቀለበቱን ያደረክላት? አንተ አንድ ሰው ሆነ ቀለበት ያደረክላት አንተ ከፈለክ ፍላጎቱ ካለክ ሄርሜላ ትረዳሃለች። እንደ ሩታ ገገማ አይደለች፣ ትረዳሃለች። አረ ጠርታሃት ሄርሚ እኔ በቃ ይቅርታ ለሆነው ነገር እኔ ከዚህ በፊትም ብያለሁ። ለሆነው ነገር በሙሉ ይቅርታ፣ ለአብረሽ ለማልቀጥል ተስፋ ስለሰጠውሽ ይቅርታ። በጨዋ መልክ በተሰበረ ልብ እንዲህ በተወጠረ እናስተነፍስላታለን ምናምን ከሚሉ ሰዎች ጋር ሆነ እግዚአብሔር ደግሞ ዋጋ ያስከፍላቸዋል። በሐሰት እዛ ጋር ሩታ እያለቀሰ ተበድያለሁ፣ በዚህ ወጥቻለሁ፣ በዚህ ገብቻለሁ የምትለው ሐሰት ሄርሜላ ደግሞ በእውነታዊ ፍቅር በእውነታዊ ልብ ስላፈቀረችክ በልቧ ላይ እንደዚህ ስለተረማመርክ ዋጋ ተከፍል። አሁን አበርኩ ብለህ ድራማ የምትሰራብን ወይ ደግሞ ተደርጎበታል ምናምን ብለህ ድራማ የምትሰራብን የኛ ጭንቀት የሄርሜላ እንባ ዋጋ ያስከፍላል። ዋጋ ተከፍልበታለህ። ገባክ? ልጆች ኤፍሬምን ብትሆን ማለት ነው። አንተ ሲጀመር ከሴጣን ጋር ውሎ ስለሆነ መልካም ነገር ከሴጣን ሰዎች መልካም ነገር አይጠበቅም። ገባክ? ስለዚህ በዚህ ልክ ሰው ልጅ በቃ ቀለበቱ ይቀመጥ። ብርቅ አይደለም እኮ ቀለበት ብርቅ ነው እንዴ? ዋናው ለሰው ልጅ ልብ ውስጥ ያለ ፍቅር ነው። ልባ ውስጥ ያለ ፍቅር ነው። አንተ ነገ ሩታ ስታባርርክ ወይ ስትሰድብክ ወይ ደግሞ እንደተባለውም ካለህበት ሰመመን ስትነቃ ትመጣ ይሆን እሷ ጋር ሄርሜላ ከቻልሽ እኔ ግን የምመክርሽ እንደ አንድ እህት አብርሃም የደረሰበት ቦታ እንዳደርሽ ወደ ጤናው ከተመለሰ እኔ አሁን ጤነኛ ነው ብያለሁኝ። ምንም የታመመ ነገር የለውም። ምንም በቃ ህመም የለውም። የታመመ ሰው በዚህ ልክ እንደዚህ አርግ እንደዚህ ሁን ለምን አረጋለሁ ብሎ ራሱ አይጠይቅም። ፊቱን ብቻ ዘፍዝፎ እንደ ጎሬላ ቆሞ እንደዚህ አርግ እንደዚህ ሁን ምንድነው? አንተ እኔ እንጃ እዛ ጋር ህይወትክ ሲበላሽ እዚህ ጋር መተክ የሌላ ሰው ህይወት ታበላሽና ከዛ እና በቃ እኔ ህይወታችን እንቀጥል ሲባል እዚህ ጋር የሰው ህይወት እያበላሸክ እየሄድክ ከዛ ደግሞ ሩታ ስታባረር ሌላ ሰው ጋር ትሄድና ቀለበት ታረጋለህ። ከዛ ቀለበት አውልቅ ስትባል ታወርቃለህ። እንደዚህ ነው ህይወትክ የሚቀጥለው።
እውነት አንተ ከጤና ሆነክ ከሰላም ሆነክ እንደዚህ የምታደርግ ከሆነ ዋጋ ትከፍልበታለህ። እንደዚህ የሰው ህይወት እንዴ እዛ ጋር እሷ ህይወትን ስታበላሽ አንተ የሌላን ሰው ህይወት ማበላሸት አለብክ? ከመጀመሪያው ማትፈልጋ ከሆነ በቃ ይቅርብክ። ስራ የሚያገናኛችሁ ከሆነ እሷ ደግሞ ወደ አንተ ለስራ ሄደክ እሷ ወደ ፍቅር መቀየር ከሆነ በዚህ ልክ ይሄ ሁሉ አመት ሊሆናት ነው እቺ ልጅ ወደ አንተ ህይወት ከመጣች። ይሄ ሁሉ ነገር ከሚከሰት ነው አቁሚ በቃ። እኔ እንደዚህ የሚሆን ከሆነ እኔም በሌላ በኩል አንቺም በሌላ በኩል ስራሽ ስሪ ብለክ ከህይወቷ ውልቅ ብለክ መቆየት ነበረብክ። አንተ እዛ ጋር ያልጨረስክ ፍቅርክ የሚጎትትክ ነገር ካለ ማለት ነው። ከመጀመሪያም አዚማብክ ስለመጣክ ደግሞ አሁን መልሳ ስደግምልክ በቃ እንዳትነቃ ነው መሰለኝ ከስር ቂጥቂጥህን የምትወጋክ መርፌ። ሰው እንዴት ክብር ይጠላልካል? ሰው እንዴት በዚህ ልክ እንዴ! ጓደኞችህ ሁሉ እኮ ሊጥሉክ ሲረማመዱብክ ሲሰድቡክ ምን ሲሉክ አይዞክ አንገትን አደፋም አንገትን ቀና አድርገህ ትሄዳለህ አታለቅስም እያለ ስንቴ ነው አንተ በአንተ ምክንያት እሷ ልቧ የሚሰበረው? ሄርሜላ እሷ ጋር እኔ አንቺን ብሆን ማልቀስም ካለብሽ ቤትሽ ገብተሽ ይሰማሻል። ለምን አለቀሽ አልልሽም፣ ግን ሩታ ፊት አይደለም ማልቀስ የነበረብሽ። ጀግና መጫወት ነበረብሽ እሷ ጋር ነው እንዴ? ወይ ይሄ ቀላል እኮ ነው። ላጥ አድርገሽ አውልቀሽ ጥለሽለት አቤል እንሂድ ብለሽ መሄድ ነበረብሽ እንጂ ወደዛ ዞረሽ ማልቀስ ምናምን እነሱን ማስደሰት ህልማቸውን ማሳካት አስፈላጊ አይደለም። ገባሽ? ከዚህ በፊትም ብላሻለች። አንቺ ስታለቅሽ እኔ እስቅብሻለሁኝ ቀን ቢፈጅብኝ ነው ወር ቢፈጅብኝ ነው አመት አይፈጅብኝም ያለችው እሷ ሰይጣኗን ተማምና፣ እኛ በጌታ ስንተማመን እሷ በዳቢሎስ ተማምና። እግዚአብሔር አይሰራም ወይ ምናምን እንዳትሉ እዚህ ጋር እግዚአብሔር እንደ ሰው አይደለም። ፈልጎ ለሄዱ ሰዎች ለሰይጣኑ ፈቅዷል። ፈልጎ ወደ አንተ ለመጡ ባራኪ ሁኑ ግዛቸው፣ የኔን ግን አትነካቸውም ብሏል ጌታ። ስለዚህ ፈልጎ ደግሞ የሆነ ቅዱስ ለመጫወት ትፈልጋለች አይደል እንዴ? እናውቃለን እኛ ከየት ወገን እንደሆናችሁ ስራችሁ ያስታውቃል። ስራችሁ በቃ ድርጊታችሁ ይመሰክራል ከየት ወገን እንደሆናችሁ ማን እንደሆናችሁ ከፍሬው ያስታውቃሉ እንደሚባለው ማለት ነው። ስለዚህ ከየትኛው ወገን እንደሆንሽ ታስታውቂያለሽ። ሀይ የሚልሽ ያለልሽ ህሊና ያለልሽ ሰይጣን ምናምን ያለሽ ደግሞ የሰይጣን ስራ አስፈጻሚ ፔፐሩን ይዘሽ አንቺ ወዳና ወዲህ ይሄርሽ እሱ ስራ የምታስፈጽሚለት ነሽ እኮ አንቺ እንጂ እኔ አልፈልግም ብዬ የፈታሁትን ባሌን ብዬ አልፈልግም ያልኩትን ሰው ሲያነሳው በዚህ ልክ ሩታ ህልክ ኖሮባት ነው ምናምን ለምትሉ ህልክ አይደለም፣ ቅናት አለባት። ቅናት ልም ያለ ቅናት ሰው እንዲሆን ማትፈልግ ሰይጣናዊ የሆነ መንፈስ አለባት። አንድ ሰው እኔ አሁን እሷ አብርሃምን የምትወደው ቢሆን እውነት የልጅ አባት ነው፣ የሱ መኖር እኔን ነገ ትልቅ ደረጃ ያደርሰኛል፣ የሱ መልካም ቦታ መሆን ለኔ መልካም ነገር ነው፣ ለሱ በቃ በድሎኛል እንደበደለኝ እግዚአብሔር በቃ የስራውን ይስጠው፣ ግን መልካም ደረጃ ላይ ይድረስ ብላ መተው ትችል ነበር። መልካም ሴትና የዋ ሴት ብትሆን ማለት ነው። እሷ የዋ አይደለም ሲጀመርም ስራዋ በሙሉ ነገሯ በሙሉ የሆነ ገለባ የሆነ ሴት ታውቃላችሁ። እንደዚህ አይነት ሴቶች አይወደዱም በእኛ አካባቢ፣ ገለባ ይባላሉ። አቅለቢስ ሲሆኑ ቅልቅል የሚሉ ጨዋ ለመሆን ትፈልጋለች እኮ ደግሞ አንቺን ብሎ ጨዋ ህልም ያልሽ ዱርዬ ከሰይጣን ጋር ውልሽን የተፈራራሽ ነሽ አንቺ። ስለዚህ እኔ አብርሃም ካሁን በኋላ ምንም ራሴን አላቅም ነበረ፣ እንደዚህ ነበረ፣ ተጠንቀቅ ብለነዋል። አትሂድ እነሱ ጋር ሲጠሩክ አትሂድ፣ እቤት አትሂድ፣ ኤፍሬምን ራሱ ወንድምና አትመን ብለነዋል። ብዙ ዩቲዩበሮች ሰርተውለታል። በቃ እንደው የኔ ራሱ የማይደርሰው ቢሆን እይታ ያላቸው በደንብ የሚታይላቸው ሰብስክራይብ ያላቸው ላይክ ያላቸው ዶንቆሮ ነው። ዩቲዩብ ብቻ ከፍቶ ሰርቶ ወጥቶ መሄድ ነው። ሰው ምን አለ ምን ተደረገ ብሎ አያይም። ከዚህም በፊት ፈረንጁ ጠርቶት እሱ አስመሳይ ነው፣ እውነትም አስመሳይ ነክ፣ በዚህ አይን ሳይት ትክክል ነው ያለው።
እንዲሁ ዝም ብለን ነው እኛ ምን እናደድል ነበረው። አስመሳይ ነው። ልክ እሱ እንደሱ እያስመሰልን እኛ እጃችን ላይ ያስገብተነው ጉድን እናደርገዋለን ነው ያለው። እሱ ትክክለኛ ሰው ቢሆን ኖሮ ቪዲዮ ያይና ለምን እንደዚህ አሉ ብሎ መጠንቀቅ ይችል ነበር። ከሷ ወገን ናቸው አይደል? እንደዚህ ቪዲዮስ በቃ ደብቆ አይደለም የሰራው ቪዲዮ። እኛ እሱ እንደሚያስመስለው አድርገን እጃችን ላይ እናስገባዋለን፣ ከዛ እንጫወትበታለን ነው ያለው። ስለዚህ ደብቆ አልሰራም። ተጠንቀቅ። ቡዜ ስንት ነግረዋለች እህቱ። አጠገባቸው አትድረስ፣ ራስን ጠብቅ። ብዙ ነገር እኔ የፈራሁት ነገር አለ፣ ብዙ ነገር መረጃ እየደረሰኝ ነው እያለች በቃ ፈልጎ የሄደውን ምንድነው የምትለው ደግሞ አውቆ የተኛውን ቢቀሰቅሱ ተጋውን ለአፍ ዳገት የለውም ይባላል። ለአፍሽ ዳገት የለውም። አዎ እኔ ምን ማድረግ እንደምችል ትችል። ደግሞ ተመልሳለች ወደ አብርሃም ስትመለስ አብርሃምን በእጇ አስገባች ማለት አብርሃም ከጎናችን ከሆነ ሁሉን ነገር ማድረግ እንችላለን አለ ፍሬ። እውነት በጣም ትገርማለህ። ለነገ ላንተ ህይወትክ እሾክ እየከሰከስክ ነው። ገባክ? እሾክ እየተከልክ ነው። ነገ ራስ የተከልከው እሾክ ራስህን ነው መልሶ የሚወጋ። አንተም ደግሞ ሩታ ዛሬ ኤፋ እንዳለች ካለም እናውቃለን። ልክ እንደምትነግርክ በፊትም እንደሙልጭ አርጋ እንደምትሰድብክ እናውቃለን። ዛሬ የእሷ ፈረስ ነህ አንተ። እሷ ትጋልብሃለች ተቀምጣት ማለት ነው። ስለዚህ ፈረሷ ስለሆንክ አሁን ደግሞ አንተ ፈረሷ ነገሮቹን ካስተካከልክላት በኋላ ኮርቻውን ታወርድና የራሷን ኮርቻ ከላይ አውርዳ አብርሃም ላይ ጭና አብርሃምን ነው የምትጋልበው ማለት ነው። ስለዚህ እስከዛ ድራማህን አብረህ ቀጥል። ያ ደሙን ባንታለቅስበት ቀን ይመጣል። የምስኪኖች ደም የዋሆች አንተ ወንድምህን ከወደቀበት ቦታ አንስታ ጋሽዬ እግሯ ስር ሄዶ ሲወርቁ አንተ ስንቴ ነው እግሯ ላይ ቡታጅራ ላይ የወደቅባት? ከዚህም በፊት ትሄድ ለምንድን ነው የምትለምናት? ሻንጣዋን ይዛ ትሄድ ብለህ ስትል ምን ብላ ሙልጭ እንዳረገች ታውቃለህ አይደል? ዛሬ ያ ምን ሄርሜላ ስለመጣ ያንን በወንድም ትቀናለህ ማለት ነው። ከዛ ሄዳ ደግሞ ሩታ ጥላው ስትሄድ ድንቡሽቡሽ ያለ ቆንጅዬ በቃ ስራዬ ተብላ እየተሰራች ሴት ሁሉን ነገር አሟልታ የሰጣች ከጸባይ ከእርጋታ አንተ እንደዛ ስትሞልጫት ቤቷ ሄደክ እንደፈለክ ስትሆን ጠርተሃት እንደፈለክ ስትሆን ነገዋን እያሰበኝ ነገ እኔና ይሄ ሰው አንድ ላይ በአጭር አልነበረ የምታስበው። ሩታ ግን በአጭር ስለምታስባችሁ ልካችሁን ትነግራችኋለች። እስካሁን ቡዜን ራሱ እየሰደበቻት ነው። እናንተ ላቁማ ዴቭ እየተሰደበ ያለለ ይመስላችኋል? እየሰደበችው ነው። በጎንም ቢሆን በአሽሙርም ቢሆን እየሰደበች ነው። ሰላማችን የምትነሱ ምን የምትሆኑ በእኛ አትግቡ፣ በዚህ አትውጡ፣ በዚህ አትግቡ እያለች ህይወታችሁን ኑሩ። የኛ ህይወት እኛ በሰላም እየኖርን ነው። እኛ ደስተኛ ነን። ደስታችሁን እግዚአብሔር የዘላለም ያርግላችሁ። እና ያለን እስኪ እኛም አለን እናንተም አላችሁ። ከ3 ወርና ከ2 ወር በኋላ ይነሳብሻል። ለምን ይነካካሻል? ግብሩ ሳትገብሪለት ስቀሪ ይነካካሻል ዳቢሎስሽ ማለት ነው። እንደ እግዚአብሔር አይደለም። እግዚአብሔር እኛ የፈለግነው ነገር አደረግን አላደረግን ልጆቹ ነን። ከኛ ምንም አይፈልግም። በሰላም እኛ መኖራችንን ነው የሚፈልገው የኛ ጌታ። ግን ያንቺ ጌታ እንደዛ አይደለም። ያቅበዘብዝሻል። በቃ የሆነ በቃ ያው እኔ ሩታ የምትባል ሴትዮ እኔ ግርም የምትለኝ እሷን ደግሞ የምትደግፉ ሰዎች የሩታ ትዳር እንዲመለስ እንፈልጋለን። ትዳሯን ማንበትኛ አላት መጀመሪያ አልፈልግም ምናምን ብላ እኮ ትዳሯን የበተነች እሷ ናት እንጂ ማንም ትዳሯ ውስጥ ገብቶ ትዳሯን የበተነ የለም። ቤተሰቦቿን አሰማ። ቤተሰቦቿ ተይ አታስፈርሚው፣ ተረጋጊ፣ አስቢበት ስትባል ነው አልፈልግም እኔ ሰላም ይፈልጋለሁ እኔ እሱን አልፈልግም እኔ ከቆሻሻ ጋር አትምካኝ። አሁን እኮ እሱ ሳይነካሽ አንቺ ነሽ እየሄድሽ እንደዚህ የምትለጣጠፊበት። አንዴ ትጎትቺዋለሽ፣ አንዴ ትስሚዋለሽ። የውሸት ገባሽ? ሄርሜላ ስስመው እንዴት እንደሚያምርባት
ለምን ከውስጧ ነው ከፍቅሯ። አንቺ ግን አስመሰለሽ። እስከ መቼ ነው እንደዚህ እያስመሰልሽ የምትኖሪው? እስከ መቼ ነው እንደዚህ የምትቀጥይው? ነውስ እሱ ሳይነቃ እንደዚህ እንዳፈዘሽው እንዳደነዘሽው ሰላም በላቸው። በፊት እኮ ሲመጣ ሰላም ልበል ራሱ ሰላም በል አይባልም። ሰው መግቢያ ራሱ ሰርቶ እንትን ካለ ከሰው ላይ ተቀብሎ ሰላም ውድ ተመልካቾቻችን የተወደዳችሁ የተከበራችሁ ብሎ ነው የሚገባው። አሁን ግን ሰላም ናቸው ምናምን ልክ መንገድ ላይ የሚሄድ ሰው ሰላም እንደሚል ነገር ሰው ማለት ነው። ይሄ ነው የሚፈልገው። ይሄንን ነው የምትፈልጉት አብርሃምን። እኔ ጤነኛ አይደለም ካሁን በኋላ ብያችኋለሁ። ኖርማል ነው ጤነኛ ምንም ያልሆነ እያስመሰለ ለምን ዝም ብሎ እንዳልኳችሁ ነው። ሄርሜላ ጋር መጥቶ እንዲህ ብሎ ቢሄድ ሰው ይገለበጥበታል። አሁን ሰው ሀፍ ሆኗል። ግማሹ ጤነኛ አይደለም ይላል፣ ግማሹ በሩታ በኩል ያሉት ጤነኛ ነው ሰላም ነው ይላሉ። እኛም ደግሞ ሰላም አይደለም እንላለን። አሁን ደግሞ ለሶስት ተከፍለናል ጭራሽ። እኔ በበኩሌ ካሁን በኋላ የፈለገ ነገር ቢሆን አብርሃም ሰላም አይደለም ጤነኛ አይደለም ከምለው ሰው ወገን አይደለም። በቃ ለእያስመሰለስ ቢሆንስ ወር እየሆነው ነው መፍትሄ ያሌለው። እኔ ማንኛቸውም ሰው ለምን አልችልም። እኔ ካሁን በኋላ ማንኛቸውም እንዴ ስንት ሰው ነው ሁሉም በዛ በኩል ያሉት ቢያውቁ ነው ጤነኛ ነው የሚሉ። እኛ ግን የዋህነት እዚህ ጋር የምናየውን ነው እያየን ጤነኛ አይደለም የምንለው። ድራማ እየሰሩብን ቢሆንስ? ድራማቸው አያልቅም። እኔ ለሄርሜላ መክራት ድራማቸው ውስጥ አትግቢ። በየዋህነት መተሽ አፍቅረሽዋል፣ ሰው እንዲሆን ፈልገሻል። እሱ ደግሞ አልሆንም ብሎ ከሄደ አጠገቡ እንዳደርሽ። እኔ ከዚህ በፊትም ቪዲዮ ሰርቼልሻለሁ። እንደ ሩታ በየሚዲያ ስርስሩ ቂጡ ስር እየሄድሽ ሰላም እንዳትነሽው እረፊ ብዬሻለሁ። አሁንም ቢሆን እሱ የደረሰበት ቦታ እንዳደርሺ፣ ስልኮችሽን ሲሞችሽን ቀያይሪ። እሱ በየትኛውም ነገር እንዳያገኝሽ፣ በኦንላይን ምናምን እንዳያገኝሽ፣ እነሱም እንዳያገኙሽ ዩቲዩብሽን መስራት ትችያለሽ። ይሄ ቲክቶክ ነሽ ምንድነሽ በቃ እነሱን የሚመስል ሰው ብሎክ አድርገሽ የራስሽን ህይወት ኑሪ። ምርጥ ልጅ ነሽ። በዛ ላይ ምንም የማይወጣልሽ እንቁ የሆንሽ ወርቅ ከእጅሽ ላይ ቢወጣ አንቺ ወርቅ ነሽ። ጌታ ወርቅ አድርጎ የፈጠረሽ ሴት ማለት ነው። ሴት ማለት ብላት የምታውቅ ሴት፣ መልካም ሴት፣ ማትንጣጣ ሴት፣ ረጋ ያለች እርግት ያለች እንደ ሌሎቹ ቁልት የማያደርጋት ሰላማዊ የሆነች ሴት ማንም ይፈልጋታል። ስለዚህ በቤትሽ ስራሽን እየሰራሽ እንደ ድሮሽ በቃ በአብርሃም ህይወት ማለት ሊያወቅንሽ። አሁን ደግሞ ዩቲዩብሽን እየሰራሽም ስራሽንም እየሰራሽ ጽድት ብለሽ ነው ይለን። እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ለምንድን ነው? ሴት ስለሆንሽ ብቻ፣ ክብርሽን ስለምትጠብቂ ብቻ፣ እንደ ሌሎቹ ለላላ ስለማትይ ብቻ። ስርስሩ ሄጄ አለቅሳለሁኝ። በዚህ ወጥቼ እየጠራው እንደዚህ ቃል የገባህልኝ ቃል ለሚያውቁት ሰው ነው ቃል ከሰዎች የምትጠብቂው። አንዳንድ ሰዎች ቃል ምን እንደሆነ ሳያውቁ ቃል ኪዳን ይገባሉ። ከዛም በኋላ ደግሞ እንደ ማንኛውም በቃ የሆነ ታውቃላችሁ ልቅ እንደሚል ነገር ቃላቸውን ያፈርሳሉ። ከእንደዚህ አይነት ሰዎች ጋር ውል አይኖርሽ። ስለዚህ አብርሃም ሄደህ ቀረ ላንቺ ምንም ይጠቅምሽም ምንም ይጎዳሽም ነገር የለም። ራሱን ሊጎዳው ራሱን ነው መልሶ እሳት ውስጥ የከተተው። እኛ ምን አገባን? ይሄ ምን አቃጠለ ክሳት፣ ይሄ ምን አቃጠለ ክሳት፣ ይሄን አየክ፣ ይሄ በዚህኛው ለምን ገባክ እንደሚባለው ማለት ነው። ጊዜ የሰጠው ቅል ድንጋይ ይሰብራል እንደሚባለው ጊዜ ሰጣቸው። እንደፈለጉ እያረጉ እያሽከረከሩ ቡዜ ብላለች። ቡዜ አንቺን ከሳፍር ፍርድ ቤት ፖሊስ ጣቢያችን ማቆም ትችላለች፣ አንቺንም ዴቭንም ብለዋታል። ቢኒያም በሱ መጣለሁኝ። እሷ ማናት? ቡዜ እኮ ከዚህም በፊት ብላለች። ከውስጥ ሰው አለ ሰው ቢኖራት ነው እንጂ በዚህ ልክ እሰሩ ስትል የሚያስሩ ፍቱ የምትሉ የምታስፈታ ብላለች ቡዜ። አሁንም በወንድሜ እንጂ አሁንም ከሆነ በወንድሟ እንጂ የምታገኘው ቡዜ ምን አደረገቻት? ምንድን ስሩንም እነ ቡዜ ነፃነት ነው የሰጧት። እንደፈለገች እንድታደርገው ወንድማቸውን እንደፈለግሽ አድርጊ ብለው ነው በነፃ
እንትን ጠቅልለው በስጦታ ወረቀት ጠቅልለው እየሰጧት እንደፈለገች እንዳሻንጉሊት እንድትጫወትበት እሱ መፍቱን ማስከበር ባይችል መፍቱን የሚያስከብርለት ዘመድ ያጣ እሱ ነው። ስለዚህ ጓደኞቼ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ነባሮች ደግሞ ላይክ ሼር እያደረጋችሁ አበረታቱን፣ ኮሜንት አድርጉልኝ እላችኋለሁ። የእግዚአብሔር ሰላም ይብዛላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱን። እኔ ምንም ልል አልችልም። ይሄው ነው ማለት የምችለው። በጣም ነው የገረመኝ፣ በጣም ነው የተሰማኝ። ልክ እንደ አንድ ሴት በጣም ነው የተሰማኝ እና ስለዚህ እግዚአብሔር ጽናቱን ይስጥሽ ሄርሚቲ ይልሻለሁኝ። ምንም የሚሰማሽ ነገር የለም። ከቻላችሁ በሷ ዙሪያ ያላችሁ እነ አቤል ልትሆኑ ትችላላችሁ፣ እነ ሚኪ ልትሆኑ ትችላላችሁ። የእሷ ጓደኞች የምትባሉ ከአሁን በኋላ አብርሃም ወደ አንቺ ይመለሳል እያላችሁ አትሙላት። ስለዚህ ብትችሉ እሱን ብትረሳበት መልካም ነገር በቃ ደና ነገር ጓደኝነታችሁን ጠንከር አድርጋችሁ ካጠገቧ መሆን ነው እንጂ የሚያስፈልጋችሁ እሱ ይመለሳል ከሱ ጋር ከራሱ አልሆነም ምናምን እያላችሁ አታጃጅሏት። ልጅቷን የራሷን ህይወት እንድትኖር ፍቀዱላት እንጂ አታጃጅሏት እላችኋለሁኝ። የእግዚአብሔር ሰላም ይብዛላችሁ። ደህና ሁኑ ውዶቼ፣ ወዳችኋለሁ።